ሰውን ማሳፈር የግል ግጭት ብቻ ሳይሆን ህብረተሰብን፣ ማህበረሰብን፣ ህዝብን፣ የሚዲያ ተጠቃሚ ሰዎችን፣ የተማሩና ያልተማሩ፣ ትልቅና ትንሽ፣ አዛውንት፣ ወጣት፣ ሴት፣ ወንድ፣ ጤነኛ፣ በሽተኛ ሳይል አሳስቶ አንድን ግለሰብ ወይም አንዲት ግለሰብን በጋራ የማጥቃት ሂደትና መንገድ ነው። የግል ጥቅምንና የራስን ክብር ወደፊት በማስቀደም ተበዳይን ወይም ተበዳዩን ግለሰብ የኑሮ እና የጤና፣ የትዳር፣ የፍቅር፣ የግል፣ የባል እና የሚስትን፣ የልጆችን የኑሮ ሁኔታ ሳይመረምሩና ሳያጠኑ ከትምህርት፣ ከእውቀት፣ ከእድሜ ማነስ ጋር ተያይዞና አንድን ነገር ቆም ብሎ በቀጣይ በተበዳይ ወንድ ሆነ ወይም በተበዳይ ሴት ላይ በቀጣይ ለወደፊቱ በማህበረሰቡ ዘንድ ምን ጣጣ ችግር እንደሚያመጣ በተበዳዩና እንደ ማህበረሰቡ ዘንድ በሚያመጣውን አሉታዊ ተጽዕኖ ባለማሰብ እና ባለማገናዘብ ነገ የኔ ተራ ነው ብሎ አለማስተዋል ጭራሽም በውስጣቸው ፍርሃተ እግዚአብሔር ባለመፍራትና ፍርሃተ እግዚአብሔር አለይ ብሎ እንደ ሰው አለማሰብ የግል ጥቅምን፣ የግል በደልን፣ የግል ክብርን በማስቀደም በሐሜት፣ በስድብ፣ ስምን በማጥፋት የሰውን ክብር ከመግፈፍ ባለፈ በማህበረሰቡ የከፋ እይታና ጊዜያዊ የፍርድ መዳፍ ውስጥ ወድቆ እንደ መማቀቅ የከፋ አስተሳሰብና የከፋ ያገዛዝ መንገድ ነው። በዚህ አይነት ኋላ ቀር አስተሳሰብ፣ አመለካከት፣ ጎጅ ባህል እና አኗኗር ውስጥ ህይወትና ሁልጊዜ የምትመራው በከፍተኛ ፍራቻና ጥላቻ ድንጋጤ ነው። በእርግጥም ትልቁ የሰው ልጅ ስጋት እፍረትን እና ውርደትን፣ ሀፍረትንና መሸማቀቅን ተከትሎ ይመጣውን በህዝብ፣ በማህበረሰብ፣ በስራ፣ በቤተሰብ፣ በትዳር፣ በጓደኞቹ፣ በልጆች መሃል እና ፊት የሚመጣውን ስብዕናና የሞራል የከፍና ዝቅ ማለትና በሰው ፊት መዋረድ፣ መሰደብ፣ መገለል የሰው ልጅ አእምሮና አስተሳሰብ የሚጎዳ የሚያዋርድ ካሳ የሌለው ሰውን የማሳፈርና የማዋረድ ሰይጣናዊ መንገድ ነው። ለነገሩ ከግል አልፎ ወደ ቤተሰብ፣ ወደ ሰፈር፣ ወደ ሀገር ስለሚሄድ ህመሙ እጅግ የገዘፈና የቀለለ አይደለም። ከምንም በላይ የተዋረደ ወይም የተዋረደች ሰው በግፊት እንዲቀበል አንገቷን እንድትደፋ ማንነቷን ለዘላቂታው እንዲሞቱና እንዲሰባበሩ የሚያደርግ አስተሳሰብ ስለሆነ ጉዳቱ በእርግጥም በጣም እጅግ ጥልቅ ነው። ስለዚህ ማንነታችንን በገባን እውነት ልክ ላይ እንድንሰጥ እንጂ ፈጣሪ ይህን ህግ የማያውቀው የደቦ እና የጅምላ የግሪሳ አስተሳሰብና አመለካከት አይሁን። ወደፊት አንድ እርምጃ ከማያስኬድ የግሪሳ አስተሳሰብና አመለካከት አሁን ወደፊት አንድ እርምጃ ከማያስኬድ ባርነት፣ ባልንጀርነት፣ ጓደኝነት፣ ትዳርና ፍቅር፣ አብሮ መብላት፣ አብሮ መጠጣት፣ አብሮ በጋራ መጫወት ከአእምሮና ከፈጣሪ ህልና ፍርድ እየራቅን መፍትሄን እና እድገትን ወደምናይበት አዲስ አመለካከትና ያስተሳሰብ ዓለም እና ወዳጅነት ውስጥ እንግባ። እግዚአብሔር የይቅርታ ህሊናና የይቅርታ ልቦና ይስጠን። እስራኤል አምላክ ሀገራችን እስራኤልንና ኢትዮጵያን እንዲሁም ዓለምን ሰላም ያድርግልን፣ ይጠብቅልን። አሜን። ዳንጊስ ሲምባ። ይህ
የልቡልቅ ሚዲያ ነው።